እንኳን ለጾመ ነነዌ በሰላም በፍቅር በአንድነት ከሞት አርቆ በሕይወት አቆይቶ አደረሳችሁ። ዮናስ ማለት ርግብ የዋህ ማለት ነው። አባቱ አማቴ እናቱ ሶና ይባላሉ። ይህ ነቢይ ወደ ነነዌ ሕዝብ ሄዶ ለነነዌ ሕዝብ የንስሐ ጥሪ እንዲያቀርብ የተላከ ነቢይ ነው። ነቢዩ ከ825 እስከ 784 ገደማ ቅድመ ልደተ ክርስቶስ የነበረ ነቢይ ነው። ነቢዩ ዮናስ የነነዌ ሕዝብ ከአምልኮ እግዚአብሔር ወደ አምልኮ ጣዖት፣ ከገቢረ ጽድቅ ወደ ገቢረ ኃጢአት፣ እግዚአብሔርን ከመፍራት እግዚአብሔርን ከማምለክ በሀገሩ የሚታወቅ አስታሮት የሚባል ቤት አምልኮ ነበረ። እዛ ላይ አምልኳቸውን ይፈጽሙ ነበረ። ይቺ ነነዌ የምትባል ሀገር ናምሩድ የመሰረታት የአሦራውያን ዋና ከተማ እንደነበረች ሊቃውንት ይናገራሉ። በትንቢተ ዮናስ ምዕራፍ 3 ቁጥር 3 ላይ ስለ ነነዌ ከተማ አንድ መረጃ ይነግረናል። የከተማዋ ስፋት ወምዕዋደ ቅጽራሂ መጠነ ምህዋረ 3 ዕለት በእግር ይላል። ይቺ ነነዌ ስፋቷ የ3 ቀን ያህል ጉዞ ያህል ናት ይላል። ይቺ ከተማ ኃጢአቷ ታውቋል። ኃጢአቷም ደግሞ አስታሮት የሚባል ትልቅ የጣዖት ቤት ነበራቸው። ከዛ እየገቡ ይወድቁ፣ ይነሱ፣ ይበሉ፣ ይጠጡ፣ ይጨፍሩ ነበረ። አምላካችን እግዚአብሔር እንዲህ አለ፣ ወአርገ እከዮሙ ሀቤየ። የነነዌ ሕዝብ በነነዌ ከተማ የሚኖሩ ሕዝብ ኃጢአታቸው፣ በደላቸው፣ ክፋታቸው ወደ እኔ ደርሰዋል። እስከ 3 ዕለት ትትገፈታ ነነዌ፣ እስከ 3 ቀን ድረስ ነነዌ ከተማ ትገለበጣለች ብለህ ከዚያ ከከተማው ደርሰ አስተምራቸው